ለምን አንቺ ቁም ሳጥን ውስጥ አትደበቂ? ምንድነው እንደሰብሽልኝ የምታስመስዩ? አስመሰል እንደ ዶሮ አንገትሽን ቀንጥሼ ነው ማሳረፍሽ። የት ነው የሚወጣው? ምን በድዬ ነው እንዲህ ለአይን እንኳን ያስጠላው? እዚህ አጣና ዛሬ እግሯን ሰብሬ ነው ቁጭ ማረጋ። ጭባ ወይኔ ላይ እንደዚህ እኔ ሲች ወለቃት። ምንድነው? ምን ሆነሽ ነው? ምንድነው? እኔ እንጆሪ ማን እኔ ምስብስ ስለበል ማን ነው? ደርበኔ ይሄ ወንበዴ። ቆይ ግድ እኔ እዚህ ቤት ጓደኛዬን ፈልጌ መምጣት የለብኝም? ይሄኝ እስኪ ይሄኝ እሺ ምን እንዳደረገችኝ ነው? በጣም በሰበስኩኝ ይቀሰቅሳል። ቆይ ማን ነው እንደዚህ ያደረገሽ? ትብቃ ናት? አረ ትብቃ አይደለችም። እቺ ማናት? እቺ አሮጊት አመለ የምትባሏ እቺ ጆሮዋ። ቆይ እኔ ከአንቺ ጋር ምንድን ነው ያያዛት እቺ ሴትዮ? እንዴ ቆይ እሷ ትልቅ ሴትዮ አይደለች እንዴ? እንደ እድሜዋ አትሆንም እንዴ እንደዚህ የሚያረጋት? ኧረ አንቺ እንደዚህ አይባልም። ዝም በል እንዴ። ትልቅ ሰው አይደለች እንዴ? ተይ ዝም በል እባክህ ኮተታም። ልንገርህ አንተም ትብቃም ኮተታም ናችሁ። እሺ መጀመሪያ ልብሳችሁን ቀይሩ። ጅል ምን ማንን ነው ኮተታም? አንቺ ምንድነው? ቆይ እንዳንቺ ይኙኝ ስለማትል ነው እንዴ? እሷ የሆነች ወፈፊ ነገር እንዲህ ማለት ነበር። ሮባ ተረጋጋ እንጂ ምን ሆነሃል? ጎሽ ንገርልኝ እንዴ። ቆይ እኔ የምለው የዚህ ቤት ጌታ አባወራው ማን ነው? ሁላችሁም እየመጣችሁ እንደፈለጋችሁ እንደምትደራረቡት እና ምንድነው? ቆይ ጋሽ እንዴ ተብቃን እኮ ነው ኮተታም ያለቻት። ምን አገባ ታዲያ? ኮተታም ትሰማለህ? እንኳን ተብቃን እኔንም ማለት ትችላለች እንዴ። ቆይ አንተ ምንድነው የሷ ስም ሲነሳ እንደ ወባ እንዳያዘው ሰው እንዲሚያንቀጠቅጥ የሚያንዘረዝር እንዴ? ጋሽ ለምን ተብቃን እንደዛ ትናገራታለች? ተብቃንማ እንድትናገሯት አልፈልግም። ሮባ በቃ ተታምንሽ ነው ባሉካ አረግ ትሰሚያለሽ? ትብቂቲን ተናገርሻታ አለቅሽም። እንደዚህ እንደ ሙዝ ነው የምልጥሽ። ትሰማለህ? ከዚህ በፊት ዝም ያልኩ ለትብቃ ብዬ ነው። አሁን ግን በዚህ ጸባይ የምትቀጥል ከሆነ አይደለም ትብቃ ፈጣሪ ከሰማይ ቢወርድ አለቀ። አይለመነኝ። በቃ ጋሽ ይቅርታ፣ ካሁን በኋላ እንደዚህ አያደርግም አይደለ ሮባ? በቃ አሁን ይቅርታ ጠይቃቸው። ምን አጥፍቼ ነው ይቅርታ የምለው? ተወው፣ ግድ የለም ጥጋባ ናቱ ላይ ወጥቷል። እንዲህ አውጥቼ ሸፈርጥለት ይበርድለታል። ያኔ ጋሽ እርሱ ምን በወጣት እኔ ራሴ አበርድለታለሁ። ድሮውኔኛ አሁን ሂዱ፣ ጥፉ ከዚህ ካጠገቤ። በቃ ይግቡ እንግዲህ ረፍት ያድርጉ ጋሽ ሊኔ ክፍ ነይ። ምንድነው አንተ እጅ ዝም ብሎ ዘው የሚለው? ሂዱ ቀጥሉ። እኔ ብርድ ይበለኝ ልጄ። ይዟት ሄደ ማለት ነው። የሽንቱ የቀዘቀዘ ሽማግሌ የኛ ደም ይሞቃል፣ እሱ ያቀዘቅዛል። አንተ ልጅ ምን እየሆንክ ነው? ተረጋጋ እንጂ። አልረጋጋ። በዚህ አጣና ዛሬ እግሯን ሰብሬ ነው ቁጭ ማረጋት። ሰማኛለህ? ያንተ እንደዚህ መሆን ለኛም ሆነ ለትብቃ ችግር ነው። እሺ ለሷ እኔ ነኝ ያለሁላት። እሺ አንተ እንዴት ስትናገራት እንደነበር ስላልሰማት እኮ ነው። እንዴ ምንድነው? ምን ሆናችሁ ነው? ሰማኛለህ? አሁን ቀጥ ብለህ ግባ። ቶሎ በል። አለቃትም። እሺ ናቲ ምንድን ነው የተፈጠረው? ውስጥ እንግባና ነገር አለ። አሁን ይሄ ለኔ ይገባል? አንቺ ነሽ አይኔ እንጆሪ። እንዴ ስትመጪ ትደውያለሽ ብዬ እኮ ነው የተረጋጋሁት። አይዞሽ በቃ። እንዴ ደወልኩልህ ስልክ አታነሳም አንተ። በቃ ያጋጥማል አንዳንድ ጊዜ። ለፊው አይዞሽ፣ ተረጋጊ። አልረጋጋም። ትሰማኛለህ? እኔ በህይወቴ እንደዚህ ተዋርጄም ቀልዬም አላውቅም። አይዞሽ። እንዴ ምንድነው? ሶፋ ላይ ተቀመጥሽ እንዴ? እና የት ትቀመጥልሽ? አይደለም ሶፋ ላይ ከፈለገች አልጋ ላይ ትቀመጣለች። ኧረ እኔ ሶፋው ከሚበሰብስ ብዬ ነው። የሶፋው ነው ወይስ የኔ መበስበስ ነው ያስጨነቀሽ? እሺ በጣም ይቅርታ። ወዴት? ነይ ቁጭ በይና አደራርቂያት። አደራርቂያት? ትእዛዝ ነው። ቁጭ በይና አሟሙቂያት፣ አደራርቂያት። ነይ። አይዞሽ እሺ። መጣ ተቀመጣች። መቀመጣች። ነገሩኛ ምንድን ነው? ዝም ብሎ ነው እባክህ። ዝም ብሎ ነው? ዝም ብዬ አይደለም። እሺ እሷ ማን ስለሆነች ነው ትብቃን እንደዛ የምትናገራት? አንተ ልጅ ቆይ ትብቃ ከዚህ በላይ ተብላ አታውቅም ነው እንደዚህ የምትሆነው? ወይ ለዛ ነው እንዴ? ልጅና አታያትም እንዴት እንደምታሳዝን እንደዛ በስብሳ። የኔ እናት ይኸውልህ ትሰማኛለህ? ከዚህ በኋላ የዚችን ልጅ ስም እንድታነሳ አልፈቅድልህም። እሺ ከዚህ በፊት ብሩን አስበላ፣ አሁን ደግሞ የትብቃን ስጋ ልታስበላ ነው እንዴ? ምንድነው የምታካብደው? ገንዘቡ መጣላ አይደል? ተከፈለ አይደል እንዴ? እንዴ ነው ወይስ ይሄ አንተ ስለጠላት እኔ መጥራት አለብኝ? አልጠላት፣ ወዳታለሁ። ቆይ ተረጋጉ እንጂ። ዳጊ ምን ብር ነው? ንገረው። ምን አፈጠተኛል? እኔ ናትሻ ምንም አይደለም፣ ይዝም ብሎ ሲቀጥል ደግሞ የራሴ ብር
የክራዩን ብር አሸሸ ገዳሜ ስንል ነው የጨረስነው ምናምን ብለህ ለናቲ ንገሩ። ምን ተፈጠረ ማለት? የቤቱን ክራይ እስካሁን አልከፈላችሁም እንዴ? ናቲ ዝም ብሎ ነው የሚሰክስ። ምን መሰለህ የሊያ ወላጅ አባት ታሞ ነበርና ያው ሐኪም ቤት ገብቷል ሊሞት ነው ምናምን ነገር ስትለኝ የሆነ ገንዘብ ሰጠ። እሱን ይዞ እኮ ነው እንደቁም ነገር እኮ አሁን የቁም ነገር እናቴ አልገባኝም። ቆይ ከመጀመሩ እንደዚህ የተግባባችሁት እንዴ? ምን ማለት ነው አልገባኝም ማለት? ቆይ እናንተ ልጆች ቆይ እያንዳንዱ ህይወት ለእናንተ መዘርዘር አለብኝ ማለት ነው? እኔ እንደሱ አላልኩም። እንዴ አልክ እንጂ አንተ ከሳሮን ጋር በነበረ ግንኙነት እኛ ገብተን እናውቃለን። ሮባ ገብቶ ያውቃል? አናውቅም። ይሄ በቀቀን የመሰለ ልጅ ትብቃን አፈቀርኩኝ ወደድኩኝ ሲል ማልገብቻለሁ አልገባውም። እንዴ ምንድነው ሁሉ ነገር በእኔ ሲሆን የሚገንብኝ? እሺ ዳኪ እኛ ምንም ነገር አንልም። አንድ ነገር ግን ወቅ እቺ ልጅ የሆነ ጣጣ ብታመጣ ሪስኩን አንተ ነው የምትወስደው። ችግር የለውም እኔ ሁሉንም ነገር አስተካክለዋለሁ፣ እወጣዋለሁ። በቃ በገባው ወጣው ቁጥር አትናገሩኝ እንዴ። ወይኔ ለእቺ እማትረባ አለቃት። እንደዚህ ታበስብሰኝ። አይዞሽ በቃ ተረጋጊ። እንዴ እንዴት ነው የምረጋጋው? እስኪ ጎርፍ ያለፈበት መንገድ እኮ ነው የምመስለው። አንቺም እኮ ቢሆን አክስቴን በጣም ተዳፈሻት። በቃ ምን ብትሪ ዝም በያት። ማ እኔ መቼም ቢሆን ዝም አላት። እንደዚህ አድርገኝማ ሰራላታለሁ። እንደኔ ምንም ባትይ ጥሩ ነው። ሳሪም ቢሆን ከሰማች በጣም ታዝንብሻለች። የምትወዳት አክስቷ እኮ ነች። እሱ አይመለከተኝም። እሷ በእኔ ቦታ ብቶ መቼም ዝም አትለኝም። ወይ ሳሪዬ እኮ በጣም ጥሩ ልጅ ናት። ክፉ ቃል እኮ ከአፏ አይወጣም። ባይሆን ያቺ ሀና ናት እንጂ። ሀናም ትሁን ሳሪ አይመለከተኝም። እያንዳንዷ ለተናገረችው ነገር ዋጋ ትከፍላለች። አባቢ ከየት ነው? ቆይ እናቴ ጋር ማነው ከሴ ጋር አድራለሁ ብለሽ አልነበር እንዴ? ሄድሽ? እንዴት ለምን መጣሽ? ምን ነው ደነገጥክ? መምጣት አልነበረብኝም እንዴ? እንደሱ ማለቴ ሳይሆን ማነው እናትሽን ለምን ብቻዋን ጥለሻት መጣሽ? ያለ እናንተ እኮ ማንም የላት ሳርዬ። አባቢ እየቀለድክ መሆን አለበት። ሌላ ጊዜ ጠላቴ ናት እሷ ጋር እናት ሄዷ እንዴ የምትለው? እሱማ ድሮ ነው። ምን ያው ለኔ ክፉ ብትሆን ለእናንተ እኮ እናታችሁ ናት። እና እንዴት ብቻዋን ጥለሻት ትመጫለሽ? በይ በቃ ግድ የለሽም ጥለሻት አትምጪ። እሷ ጋር ብታድሪ ይሻላል ሳሪ። አሁንማ ተመለስኩ በቃ። ድጋሚ ተመለሰሽ ሂጂ። እዚህ ምን ትሰሪያለሽ? ያው ዞሮ ከአክስትሽ አመለጋ መዳረቅ ነው። ምን አልሽኝ? እናትሽ ጋር ብትሆኚ ይሻላል ሳሪ። ኡፍ አባቢ ማሚ የለችም፣ ነገ እኔ ብላኛለች። እሺ እና ምን ተሻለ ታዲያ? ያው ወደ ቤት እንሄዳለና ሌላ ምን እናደርጋለን? እንደሱ ይሻላል በቃ። እሺ ጠብቀኝ። ምን ሆነ ነው ዛሬ ቀን? እቸኩላለሁ፣ እኔ በጣም እቸኩላለሁ። ሳሪ አንቺ ልጅ አይደለሽ? ቀስ ብለሽ ተከተይኝ እሺ። ቸኩዬ ነው። ወዴ ልትሄጂ ነው እንዴ? ወደ ቤቴ ነው። ሳሪዬን አግኝቻት እየመጣሁ ነው ብላኛለች። እንደዚህ ሆና ካየችሽ ሌላ ችግር ይፈጠራል። ወይኔ ጉዴ ፈላ። ምን አይነት ውርደት ነው? ምን አይነት ቀን ነው? እናቷ ቤት ናት አላልከኝም ነበር እንዴ? ነበር። ምን ሰይጣን ሹክ እንዳላት አላውቅም። ይኸው በራ መጣች እኮ አገኘኋት። እሺ አሁን ምንድን ነው የማደርገው? ምን ልትሰራ መጣች ብትለኝ ምንድን ነው የምላት? ተረጋጊ። የኔን ጆሮ ይኸውልሽ መላ አላጣም። የኔን ጆሮ አትበለኝ። አንተን የሰማው መሰለኝ እዚህ ጉድ ውስጥ የገባሁት። ወይኔ ሊያ አውቃለሁ፣ ግን ድምፅሽን ቀንሺ። የኔን ጆሮ ይኸውልሽ ሰው ሊሰማሽ ይችላል። እኔ መላ አላጣም። ምን አገባኝ? ከፈለገው ሁሉም ይስማ እንዴ። ወይኔ ጉዴ መጣች። በቃ ይኸውልሽ እኔ መኝታ ቤት ግቢና ተደበቂ። ምን? እንደሱማ አይሆንም። የባሰ ሌላ ጣጣ ውስጥ ነው የምገባው። አታስቢ። ይኸውልሽ ከጥብቃ ውጪ እኔ መኝታ ቤት ማንም ዝር አይልም። ግቢ እዛ ገርኩሽ። ግቢ ችግር የለም አልኩሽ። በቃ እንዴ በር እየተንኳኳ አይደል እንዴ? ነው ዝም በል ቀዳዳ። ድምፅህን ቀንስ። አንተን ማን በር ጠባቂ ያደረገ? ምን ይሄ እናቴ አደራ። እኛ ከገባን በኋላ ማንነቱን አጣርተህ ቀስ ብለህ ክፈት። እሺ እሺ እሺ። ጎበዝ። አንተ ደግሞ ይሄ ቂጣ የቀደደው አፍን ዝም ብለህ አትክፈት። ምንድን ነው ብሎ ፖሊስ መጥቶባቸው ነው እንዴ? እና ይሄ ነገር የለ። ኧረ ይሄ ነገር በሰላም አይመስለኝም። አንተ ማን ነው? እኔ ነኝ። ክፈቱልኝ። አይ ቆንጆ እንዴት ነሽልኝ?
በእናትሽ ተጠፋፋ ነው። ምን ያው ስራ ምናምን እኮ በት ምናምን ስለ ይገባሻል መቼም። የምር ቆንጆት እንዴት እንደናፈቅሽኝ የምርሽ ብንገናኝ በጣም ነው ደስ የሚለኝ። የምን ቡና? ኧረ የምን ቡና ነው? ይኸውልሽ ዛሬ ነው ቤት ነው የምትመጪው። ቤቱን ፏ አድርጌ ነው የምጠብቅሽ። በጣም ደስ ይለኛል። በቃ ነይልኝ። እዛች ቅያሷ ጋር ስትደርሺ ደውይልኝ። እሺ እሺ ናት። ጎን ይፈላል ዛሬ። ምንድን ነው የሆነ ግርግር ነበረ? አዎ አሁን ነው እንዲያወቅሽው። ምን ማለት ነው እሱ? አልገባኝም። ማለቴ አሁን ሁሉም ነገር ሰላም ሆኗል። ቆይ ምን ተፈጥሮ ነው? ምንድን ነው ቤቱ እንደዚህ ውሃ የሆነው? አክስቴ ናት ሊያ ላይ ደፍታባት ነው። ሊያ? ቆይ እሷ ልጅ እዚህ ቤት የምትመላለሰው ምን ፈልጋ ነው? እኔ እንጃ። እኔ ምንም አውቀው ነገር የለም፣ ግን ብስብስ ነው ያደረገቻት። እሰይ። ግን በምን ተጣልተው ነው? ቆይ አክስቴ እኮ ሲጀምር እንዲሁም አትወዳትም። ዛሬማ መደባደብ ሁላ ነው የቀራቸው። ለምንድን ነው ግን የሚደባደቡት? ቆይ እቺ ሊያ የሚላት ልጅ ምንድን ነው የምትፈልገው? እሱን እኔ እንጃ፣ ግን ሁሌም ስትመጣ ይጣላሉ። የዛሬው ግን የባሰ ነበር። እቺ ሳሮን ግን ምን አይነት ጣጣ ይዛብን የመጣችው? እሷ ግን የት ናት? ማን? ሊያ? እሷ ምን ሰራልኛለች? ሳሮንን ያልኩሽ። እሷማ እኮ እትዬ ጋር ሄዳለች። አላወቅሽም እንዴ? እሷ ምን አለባት? ቆሻሻውን እዚህ ጥላብን ትሄድና እኛ እንሰቃይ እንጂ። ሀኒ አንቺ በቃ ተረጋጊ። ዝም በይ እሺ። አሁን አክስቴ የት ናት እንዴ? ከወጣሽ በኋላ እኮ ተመልሳ አልመጣችም። እናንተ ምን ሆናችሁ ነው ሁሉ ሳስደበድብ ዝም የምትሉት? እኛ ምን እናድርግ እንዴ? አባትሽ ናቸው እንዴ? እየቀለድኩ አይደል? አንተ ያማር እንዴ? ምን እንደምዘለብኝ ዛሬዬ፣ አሁን ገና ነው የመጣ ነው። ግን ሁሉ ነገር ሰላም ነው? አባቢም ቅድም ሲደናበር ነበር። እናንተም እንደዛው። የተፈጠረ ነገር አለ? አረ ምንም አልተፈጠረም። በቃ አንቺ ግቢ። ናቲ ላወራ ፈልጌ ነበር። ይቅርታ ሳርዬ፣ አሁን ስራ አለብኝ። ባይም በኋላ። ስንት ሰዓት ላይ? እደውልልሻለሁ። እጠብቅሃለሁ። ነይ ቆንጆ፣ አረፈ በይ እስኪ ግቢና። ዛሬ ግን እንዴት ቤት ይዘህ መጣ? ቆይ ከዚህ በፊት ይዤሽ መጥቼ አውቃለሁ አይደል እንዴ? ነው ወይስ ቤታችን አዲስ ሆነችብሽ? ኧረ አልሆነብኝም፣ ግን ገርሞኝ ነው። ምንድን ነው የገረመሽ? ቤት ነይ ትለኛለህ ብዬ አስቤ አላውቅም። አይገርምሽ የኔ ቆንጆ? እንኳንና ቤት ልቤን ከፍቼልሽ አይደል እንዴ? እውነትህን ነው የኔ ቆንጆ። ቆይ አታምኚም? አምናለሁ፣ ግን ዳጊ ግን ብሎ ነገር የለም። ይኸውልሽ የኔ ፍቅር፣ ዝም ብለሽ እንድታምኚኝ ነው የምፈልገው። በቃ ዝም ብለሽ ነኝ። ዳጊ እወድሃለሁ፣ እባክህ እንዳትርቀኝ። እኔም እወድሻለሁ የኔ ፍቅር። አሁን ወደ ውስጥ እንግባና ደስ የሚል ጊዜ እናሳልፍ። ነይ። እንዴት ዋላችሁ? እድሜ ላንቺ። ይኸው ሰላማችን አተ ማለት ነው። ገና ከመግባቴ ጭቅጭቅ። ጭራሽን ተጨቃጫቂ ያደረግሽኝ። ተመልከች እስኪ ያቺን ማትረባ ጓደኛሽ አድርጋ የሄደችውን። ምን ተፈጥሮ ነው? ትብቃ። ሊያ መታ ነበር እንዴ? አዎ መታ ነበር። ምን መታ ነበር ብቻ ነው የምትይው? ያደረገችው ለምን አትነግረትም? አትጩሂባት፣ ቀስ ብላ ትነግረኛለች እሷ። ቆይ አባታችን ከጓደኛሽ ጋር መማገጡ ለአንቺ ምንም ነው ማለት ነው? አንቺ ግን ትንሽ አታፍሪም? ስለ አባትሽ እንደዚህ ስትናገሪ። አባታችን እኮ ብዙ ነገር ሆኖልናል። ለእኛ ሲል አይደለም ለራሱ ብሎ እናታችን ያባረራት። ለካ ለራሱ ሴት ሊለቃቀም ብሎ ነው ማለት ነው። ከዚህ በኋላ ከአንቺ ጋር ምንም ማውራው ነገር የለም። ቆይ ያደረገችውን ሳታይ ወዴት ነው የምትሄጂው? ስሙ፣ የተፈጠረ ነገር ካለ ንገሩኝ፣ አለበዛ ልግባበት። አይ ብዙም እኮ ክፉ ነገር አይደለም። አክስቴና ሊያ እኮ ተጣልተው ነው። ተይ እንጂ። እና ሁሉ ሀይደፋችባት ገላዋል ታጥባት ነው ማለት ነው? አልገባኝም። ሊያና አክስቴ በምን ተገናኝተው ነው? ቆይ ሲነግሩ አንቺ መሰሚና አክስቴ ብዙ ጊዜ ከአባቴ ጋር አግኝታታለች ሲጀመር። አረ ስለፈጠረሻና አሁን ሰው ቢሰማ ምንድን ነው የሚለን? ንገራት አንቺ። ምንድን ነው የምነግራት? እዚህ ቤት ከአንቺ ውጭ የተፈጠረው ነገር የሚያውቅ ሰው አለ? ሊቀቂያ ተረሳ። እብደትሽን እዛው መጨረስ ትችያለሽ። ቆይ አልገባኝም። እያበድኩ እንደሆነ ብለሽ ነው የምታስቢው? እውነቱን ልንገርሽ፣ አዎ ካለ ምንም ማስረጃ ሰውን መምታት ማለት ምን ማለት ነው? እብደት ካልሆነ ሌላ ምንም ልለው አልችልም። ማስረጃ ከሆነ የምትፈልጊው ያመጣልሻለሁ። ያኔ እውነታውን ስትሰሚ ግን ማለት ነው እንዳትደነግጭ እሺ? ሳርዬ በቃ ግቢና አንቺ ረፊ። እኔ የምልሽ እናቴ ሰሞኑን ደህና ነው? እኔ እንጃ ደህና ነው መሰለኝ። ምን ነው? አይተዩ መጣሁ። ሳርዬ ልትሄጂ ነው? መጣሁ። አንድ ማስተካክለው ነገር አለ።
ብቻ ነው የምትይኝ? እና ሌላ ምን ልበል? አሁን ብዬ ያደረኩት ነገር አለ። ለነገሩ እኔ ነኝ ጥፋተኛ። እቤት ነኝ ስትለኝ መምጣት አልነበረብኝም። ቆንጂት እውነቴን ነው የምልሽ። ከፈለግሽ እምልልሻለሁ። ሆነ ብዬ ያደረኩት ነገር አለ። በቃ ይቅርታ አድርጊልኝ አልኩሽ አይደል እንዴ? ለነገሩ እኔ ነኝ ጥፋተኛ። ቤት ነኝ ስትለኝ አምኜ መምጣቴ። ብቻዬን መሆኑን ፈልገው ልቀኝ። እሺ ቆንጂት፣ መድኃኒት መውሰድ ግን እንዳትረሽ። አንተን የሚያሳስብህ እሱ ነው? የእኔ ህይወት ለአንተ ምንም ማለት አይደለም ማለት ነው? አመሰግናለሁ ቆንጂት። የዛሬውን ብቻ አትርፊኝ መድኃኒት። እሺ አሁን ምንድን ነው የምናደርገው? እስኪ ትንሽ ታገሺ። ይኸውልሽ ትንሽ ስህተት ብዙ ዋጋ ያስከፍለናል። ቅድም መፍትሄ አለኝ ብለህ ስትለኝ ነበር እንዴ? እሺ የሆነ ነገር አድርግና አስወጣኝ ከዚህ ቤት። እሺ እኔ ምን ላድርግ? ሳሪ ቤት ናት። በሆነ አጋጣሚ ካወቀች ምን እንደሚፈጠር ታውቂያለሽ። ባይሆን በቃ የኔ እንጆሪ ለምን ዛሬ እዚህ አታድሪም እንዴ? አትቀልድ። የቀልድክ ነው? እኔ በፍጹም እዚህ ቤት አላድርም። ለምን እንዴ? ምን ማለት ነው ዳሪ ማለት? ሰራተኛዋ እኮ እዚህ ቤት እንደለው ታውቃለች። እሺ የሆነ ሰዓት ላይ ጎትተህ ይዛት ብታመጣትስ እዚህ? ስለ እሷ አታስቢ። ለሰው ማውራት ቀርቶ ለራሷ ብትደግመው ጉድጓድ ውስጥ እንደምከታት ታውቃለች። እዚህ ቆመህ ለእኔ ከምትነግረኝ ሂድና አስጠንቅቃት። እሺ በቃ እኔ ሄጄ አስጠንቅቂያት እስክመጣ ድረስ ለምን አንቺ ቁም ሳጥን ውስጥ አትደበቂም? ጭራሽ እኔ እንደ ቃል ትከታይ ነው እዚህ ውስጥ? ይኸውልሽ በሩን ቆልፌው እንዳልሄድ ሁሉም ጋር ቁልፍ አለ። ድንገት ከፍተው ይገባሉ። ወይኔ ሊያ፣ ወይኔ ዛሬ ምን ቆርጦኝ ነው ከቤት የወጣሁት? ወይኔ ሊያ። ይኸውልሽ የኔ እንጆሪ አሁን ማማረሩ መፍትሄ አይሆንም። ይልቅ ተጋግዘን ከዚህ ችግር የምንወጣበትን መፍትሄ ብንፈልግ አይሻልም? እሺ በቃ እንዴት ነው የምገባው? ምንም በቃ እከፍትልሻለሁ። ግብት። እሺ ነግዴልሽ አደራሽ። እሺ ብቻ ከውጭ ግን እንዳቆልፍብኝ። አልቆልፈውም። ችግር ካለ ደውይልኝ። እሺ በቃ ቆይ ትብቃ። እስካሁን እዚህ ነሽ? አዎ ጋሼ፣ ምን ነው ፈለጉኝ? ሱቅ ልልክሽ ፈልጌ ነበር። ከዛ በፊት ግን ሳሮን የት ሄዳ ነው? ከሀና ጋር ተጣልተው እኮ ሳትወጣ አትቀርም። ምንድን ነው ያጣላቸው? ሀና ጓደኛሽ ከአባትሽ ጋር እየማገጠች ነው ብላ በጣም ተናዳ ነበረ። ምን? ጭራሽ ለእኔ ማለቷ ሳያንስ እየዞረች ለማንም ታወራ ጀምር። ጌታቸው። እና ሳሪ ምን አለች? እሷማ አላመነቻትም። አንቺስ ምን አወራሽላት? ኧረ እኔ ለማንም አላወራሁም ጋሼ። ነግሬሻለሁ። አንድ ቃል ከአፍሽ ቢወጣ ይኸው እንደ ዶሮ አንገትሽን ቀንጥሼ ነው የማሳርፍሽ። እሺ እሺ፣ አውቃለሁ ጋሼ፣ አውቃለሁ። ትሰሚያለሽ? ሌላው ደግሞ እኔ መኝታ ቤት ካሁን በኋላ አንድ ሰው ዝር ቢል ተናግራለሁ። አሁን በፍጥነት ሄደሽ ከሱቅ መድኃኒት ገዝተሽልኝ። እሺ ይቅርታ ይነግት ዳጊ ጋር ነበር? አዎ ምን ነው? ጸጉርሽ እኮ ተንጨባሯል፣ አስተካክዩ። ግን ደህና ነሽ? ደህና ነኝ። ምን ነው? ግን ደህና ነሽ? የለም ልሂድ በቃ። አይ ደህና ግን እኮ አትመስይም። ለማንኛውም ምን ልሂድ ነው? እሺ ምን እያደረግሽ ነው? ምንድን ነው እንደዚህ ደነገጥከው? ማ ምን ደነገጥኩ? አንቺ ብቻሽን ምን እያደረግሽ ነው? ቆይ እዚህ ምንድን ነው እዚህ ውስጥ ያለው? ልብስ ነው። ሌላ ምን ይኖራል? አንቺ ደግሞ ምንድን ነው ያለው? የልብስ ማስቀመጫ አይደል እንዴ? ወይ ሀና ሄዳለች። ግን ይኸውልሽ መሄዷን እስካረጋግጥ ድረስ ተረጋግተሽ ቁጭ የፈለግሽበት ሀና አይ መጣችልህ ደግሞ በእናት አንተ በእኔና በሷ መካከል አትግባ። የእኔ ጉዳይ ነው። እኔ ምነው ግን የአባት ገዳይ ልጁና
ትዳር መመስረት ህይወት ምናምን ማሰብ ግን ትንሽ አይከብድም? ምን ያህል ጭንቀት ውስጥ እንዳለው ብታውቅ ኖሮ እንደዚህ ባላልከኝ ነበር። ለምን ትጨነቃለህ እንዴ? እሷም በአንተ ቦታ ብትሆን እኮ በቃ ለአባቷ አይደል እንዴ የምታደለው? አሁንም ሁሉም ነገር አብቅቷል። ናቲ አንዴ ፈልጌ ነበር። አዎ ላናግረህ? እሺ በቃ አንተ ሂድ። እሺ እንደ ባለፈው ለምን ዋሸኝ ብዬ ግርግር አልፈጥርም። ሳሪ እያንዳንዱ ነገር ማስረዳት በጣም እየከበደኝ ነው። ንገረኝ፣ ምን በድዬ ነው እንዲህ ለአይን እንኳን ያስጠላውክ? ሳሪዬ ለአንቺ ከኔ በላይ ሰው ይገባሻል። ግን ምን ለእኔ ያለ ፍቅር አለቀ? እኔ መወደድ አይነት ሴት አይደለሁም? ሳሪዬ አንቺ መወደድ ያንስሻል። እመኚኝ ሳሪዬ፣ ከኔ በላይ የሚያፈቅርሽን ሰው ታገኛለሽ። እኔ በአንተ ብቻ ነው መወደድ የምፈልገው። እባክህ ናቲ አትተውኝ። እውነቱን ያወቅሽ ቀን ለምን እንደዚህ እንደወሰንኩ ይገባሻል። ንገረኝ፣ ምንድን ነው? ምናልባት እኮ አብረን እናስተካክለው ይሆናል። ቢሆንም አኑሮ እኔ ከአንቺ በላይ እጥር ነበር። ግን ምን ያደርጋል፣ እኔና አንቺ የሁለት ዓለም ሰዎች ነን። የምታወራው ነገር ሁሉ እየገባኝ አይደለም። ነገርኩሽ እኮ ሳሪዬ፣ በቃ አንድ ቀን ይገባሻል። እባክሽ ሂጂ። በቃ ናቲ፣ በቃ መልስልኝ እንጂ አንተ በጣም አስመሳይና ውሸታም ሰው ነህ። እሺ ከመጀመሪያ ጀምሮ እንደምትወደኝ ታስመስል ነበር። ለምን? መልስልኝ። ውሸታም ነህ ናቲ። ምን ሆና ነው ቆንጂት እንደዚህ ሆነ የወጣችው? ቆንጂት ምን አደረኳት እንዴ? ምን አደረግኝ ብላሽ ነው? አመንሻት? ምን ሳረጋት አየሽ? ሲጀምር እኔ ምን አደረካት አልኩ? እንደዚህ ሆነ የወጣችው ነው ያልኩክ እንዴ። ታዲያ ለምንድን ነው እንደዚህ የምታይ? እንዴት አየውክ? እኔ እንጃ ብቻ ልክ አይደለም አስተያየትሽ። እውነት ነው የምልሽ፣ ልክ አይደለም። አስተካኪ። ምን አለበት ምን አይችልም አሉ። ዳግም ምን ሆና ነው ያልኩ። ደግሞ እዚህ ምን ትሰራለች? ፈስ ያለበት ዝላ አይችልም ነው ንግግሩ። ደግሞ ምንስ ብትሰራ ምን አገባሽ? የኛ ቤት አይደል እንዴ? ስለዚህ እንደፈለክ መሆን መብቴ ነው እያልከኝ ነው? ተበቃ ምን አድርግ ነው የምትይኝ? ዳግም እያረኩ ያለውን ነገር ተጠንቀቅ እሺ። እኛ በጣም ብዙ ችግር አለብን፣ ሌላ ችግር አትጥራብን። ቆይ ምን አድርግ ነው የምትይኝ? እኔ ምንም እኮ እየገባሽኝ አይደለም። ዛሬ እዚህ አንተ ሴት ማመላለስ ከጀመርክ ሮባ ቆይ ካንተ ምን ይማር? ቆይ አልገባኝም። ሲጀምር መቼ ነው ሮባ ከኔ ተምሮ የሚያውቀው? ለነገሩ አንቺ ዞረሽ ከሷ አትወጪ። ምን ዞሮ መግቢያው ጭራሩ አሉ አንቺ ነሽ። ይሄው አዎ እሱ ጋር ነኝ እኔ። ስላንተ ምንም አይነት ነገር አይመለከተኝም እሺ። እሱን ግን እንድታበላሽ አልፈልግም። አይመለከተኝም እንድታበላ ባክሽ። ረዘጃ በዛሽ እንዴ? እኔ ለራሴ ስንት የሚያሳስበኝ ነገር አለ። የማልወጣው ጣጣ ውስጥ የገባው ልጅ ምን እንትን ጭባ ሀና፣ አንቺ ሀና እንዴ! ትሰሚያለሽ? እየጠራሁሽ እኮ ነው እየጠራሁሽ። ምን አይነት ንቀት ነው እንዲህ ዝም ብለሽ የምትመጪው? ቆይ ምን ብለህ ልታሸኝ ነው ደግሞ? ሻውን ስሚ፣ አባትሽ መሆኔን አትርሽሽ። እያናገርኩሽ ንቀት ነው ዝም ብለሽ የምትመጪው? ሁለተኛ ለእኔ እንደዚህ አይነት መልስ እንዳትመልሽልኝ እሺ? ተው እንጂ። ቆይ እንዴት ብትንቀን ነው የእናታችን አልጋ ላይ የልጅን ጓደኛ ይዘን መውጣው? ባለጌ! ዝም ብዬ ስሰማሽ እውነት የሆንሽ መሰለሽ እንዴ አንቺ? እኔ ልዛች ማትረባ ብለህ መታኸኝ። ድገመኛ። ትሰማኛለህ? እኔ እውነታውን አልደብቅም እሺ። ምንም ያክል ብትመታኛ። ቆይ ምንድን ነው የምትፈልገው አንቺ? እባክሽን ሰላም ስጭኝ። የእኛን ሰላምና ህይወት አደፍርሰህ ስጨርስ ሰላም ስጭኝ ትላለህ እንዴ? አውቃለሁ የኔ ልጅ፣ ግን እባክሽን ተረጋጊ። ለምን እኔንም እንዲሰማኝ ታደርግኛለሽ? ሲጀመር አንተ ምንም አይሰማህም። አባት ለልጆቹ ህይወት ለማስተካከል ይጥራል። አንተ ደግሞ በሰፈርም በጎረቤትም አንገታችንን አስደፋን። ኦይ በቃሽ ሀና። እኔ ለራሴ ስንት ችግር ውስጥ ያለው ሰው ነኝ። እስቲ አንዳችሁ እንኳን ልትረዱ ይሞክሩ። ተረዳው እኮ አንዲትም ቀን አንዴ ሊያማመላለስ እኮ ትልቅ ስራ እንደሆነብህ ተረዳው። እኔ ከዚህ በኋላ ምንም አላደርግሽም፣ ምንም አልልሽም። በቃ ከቻለሽ እናትሽ ጋር ሂጂልኝ። ሲጀመር እኔ እዚህ ቤት መኖር አልፈልግም እሺ። እንዳንተ አይነት አባት ስላለኝ ነው በጣም ነው የማፍረው። ይህ ካስዬ እንዴት አድርጋ ምነው እንደ አንቺ እሷንም ጥርግ አድርገሽ በወሰድሽልኝ። ወይኔ ጌታቸው። ሮባ አንዴ ላውራ። እንዴ ምን ሆንሽ? ሁል ጊዜ ሳውራክ ምን ሆንሽ አትበለኝ ሮባ። እና ቆይ እሺ ምን ልበልሽ? እሱን እኔ አላውቅም፣ ግን በቃ እንደዛ ስትለኝ በጣም ትልቅ ችግር ውስጥ ያለው ነው የሚሰማኝ። እሺ በቃ ይቅርታ። እኔ የምልህ ሮባ፣ ዳግም ግን ከቆንጂት ጋር እንደሚወጣ ታውቅ ነበር? የት ነው የሚወጣው? ሮባ አልገባኝም ለማለት ነው። ምንድን ነው ቆይ አልገባኝም። ወጣ አይደል እንዴ ያልሽኝ? ከቆንጂት ጋር። ቆንጂት ያቺ በፊት የሚከተላትን ልጅ ነው? አዎ
መረጃ ምናምን እፈልጋለሁ እያለ ነበር። ለዛ ነው የሚያገኛት። እና አብሮ ተኝተው ነው መረጃ የሚሰበስበው? አልገባኝም። ትብቂቲ ምንድነው የምታወሪው? እንዳልገባሁትን በአይኔ በብረቱ ነው ያየዋቸው። አብረው ተኝተው? ኡፍ ሮባ እንዴ! በቃ አብረው አድረው ለምንድን ነው የማይገባ? እሺ በቃ ድምጽሽን ቀንሺ ናቲ፣ ቦይልሽ እንዳይሰማሽ። ግን እሺ ይሄ ወሬ አሉባልታ ምናምንስ ቢሆን? አሉባልተኛ ነሽ እያልከኝ ነው? ኧረ እኔ እንደዛ አላልኩም። ግን ይኸውልሽ ወሬው አሉባልታ ከሆነ ናቲ በጣም ነው የሚናደደው። እሺ እኔ አሁን የመጣሁት ታውቅ ነበር ወይ ልልህ ነው። ምኑ ነው የማውቀው? ከእሷ ጋር ተደብቆ የሚያደርገውን ነዋ። ትብቂቲ ለመፍረድ አትቸኩይ። እኔ እሱን አወራውና ከዛ በኋላ በቃ እነግርሻለሁ። ለመፍረድ አትቸኩይ ደግሞ። እኔ ስለ ሱቆይ ምን አስጨነቀኝ? እኔ ያንተ ጉዳይ ነው እያሳሰበኝ ያለው። እንዴ እኔ ደግሞ ምን አደረኩ? ዛሬ እሱ የተለያየ ሴት እየጎተተ እያመጣ ነገ አንተ ለማድረግን ምን ማስተማመኛ አለኝ? አንቺ አመሻል እንዴ? እኔ እኮ ሮባ ነኝ። እኔ ቆይ ማን መስይሽ ነው? እሱን አውቃለሁ። ለራስ ብዬ ነው። በዚህ ክፉ ዘመን በሽታ ላይ እንዳትወድቅ ብዬ ነው። አታስቢ የኔ ቆንጆ። በል በቃ አሁን ልሂድ። አክስቴ ልከኛለች እና ልሸኝሽ። አልፈልግም። እኔም እወድሻለሁ። ሀና ሀኒ ምን ላድርግሽ? እንዴ ፊትሽ ምን ሆነሽ ነው? ምንድነው እንዳሰብሽልኝ የምታስመስይው? አስመሳይ እንዴ እህቴ እኮ ነሽ። እንዴት ነው የማላስበው? ቆይ ምን ሆነሽ ነው ንገሪኝ። ልጅና አባትሽን ጠይቂው። እሱ አባዬ ነው እንደዚህ መታሽ? መልሽልኝ። አባዬ ነው ወይ? አዎ። ምን አድርገሽው ነው? ክፍሉ ሲገባ ሊያን ደብቆት ያስገባት ስለያዝኩት። ማይሆን ነገር አታውሪ ሀና። አሁን እውነቱን ንገሪኝ። ምን አድርገሽው ነው? ማስረጃ ነው የምትፈልጊው? ማስረጃ ይኸው ነው ማስረጃ። ይኸው ትይሻለህ አይደል? እኔ ማመን አልችልም።